ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ እንግዲህ በፓርት 5 መሰለኝ አጠር አጠር እያረኩ ነው የሰራሁት። ዩኒቱ በጣም ሰፊ ስለሆነ ይህን ዩኒቱን በደንብ አጠንቀቃችሁ ከያዛችሁ ዩኒት 3 እና ዩኒት 4 ሪሌትድ የሆኑ ነገሮች ስለሆኑ ምንም አያስቸግራችሁም ማለት ነው እና ዛሬም ተመልሼ የመጣሁት ኢኮኖሜትሪክስ ነው። ሪሲጁዋል ኤንድ ጉድነስ ኦፍ ፊት ወይም ደግሞ ኮኤፊሺየንት ኦፍ ዲተርሚኔሽኖችን እንዴት ማግኘት እንችላለን የሚልና እንዲሁም ደግሞ ጥያቄዎችን የምንሰራ ይሆናል። መጨረሻ ላይ ጥያቄዎች ሊኖሩ ስለሚችሉ እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ እና ላይክ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ አግዙኝ። አብረን እንቀጥላለን ማለት ነው። ኦኬ እንግዲህ ሪሲጁዋል ኤንድ ጉድነስ ኦፍ ፊት ማለት እንግዲህ ምንድነው? የሞዴሉን ትክክለኛነት ጉድነስ ኦፍ ፊት ማለት ትክክል ነው አይደለ? ጉድነስ ጥሩነት ነው አይደለ? ስለዚህ ይሄ የሚያሳየን ከርዕሱ እንደምንነሳ የሞዴሉ ትክክለኛ ኤክስፕሌን ማድረጉ ሞዴሉ ትክክለኛ ፖፑሌሽኑን ኤክስፕሌን ስለማድረጉ የሚያስረዳ ነው ማለት ነው። ዊ ናው ዛት ምን እናውቃለን ይለናል። ሰሜሽን ኦፍ ኢረር ተደምሮ ቶታል ሰሜሽኑ ዜሮ እንደሚመጣ አይተናል። ወይም ደግሞ ሚኑም ዜሮ እንደሆነ አይተናል። ኦኬ this indicates that the mean of the residual is 0። ይሄ ኢረር አይባልም ብያለሁ፣ ሶሪ እኔ ስለለመደብኝ ነውና ይቺ ስሞል ኢ ከሆነች ሪሲጁዋል በማለት ነው የምትጠሯትና ይሄ ካፒታል ኢ ከሆነ ኢረር ነው። ይሄ ለፖፑሌሽን ነው፣ ይሄ ለሳምፕል ስለሆነ ሪሲጁዋል። ስለዚህ the mean of the residual is 0 እንደሆነ እናውቃለን ነው የሚለን። አጌን ሌላ ምን ፕሩፍ አድርገናል? ሰሜሽን ኦፍ ኤክስ አይ ታይምስ ሪሲጁዋል እዚህ ኳልስቱ ዜሮ እንደሆነ አውቀናል። እና ይሄ ዜሮ ከሆነ ደግሞ የዚህም ሚን ምን ይሆናል ማለት ነው? ኤክስፔክትድ ቫልዩ ወይም ደግሞ ለኤን ሲካፈል ዜሮ ይሆናል ማለት ነው። ዜሮ ኦቨር ኤኒ ነምበር ያው ዜሮ ስለሆነ this indicates that the residual and explanatory variables are uncorrelated። ምንድነው የሚያሳየን ይላል? ይቺ ሪሲጁዋሏና ኤክስፕላናቶሪ ቫሪያብሉ አንኮሪሌትድ መሆኑን ያሳየናል። ይሄኛው ማለት ነው ኮሪሌሽን የላቸውም የሚለውን ያሳየናል ነው የሚለው። given this proof that the residual and fitted value are uncorrelated። residual እና fitted value ደግሞ uncorrelated ናቸው ወይ? fitted value ማን ነው? predicted value ወይም ደግሞ estimate value ማለት ናት ይቺ። residual was ei። ስለዚህ ሰሜሽን ኦፍ የነኚህ ሰሜሽን ምን አንኮሪሌትድ መሆናቸውን ልታሳዩኝ ትችላላችሁ ወይ ነው የሚለን። እዚህ ጋር በሰራው ፕሩፍ መሰረት እኒ ማለት ነው። ሰሜሽን ኦፍ ኢአይ ዋይ አይ ማለት ሰሜሽን ኦፍ ኢአይ ዋይ አይ ማለት ነው ዋይ ሃት ወይም ደግሞ ፊትድ ቫልዩ ማለት አልፋ ሃት ፕላስ ቤታ ሃት ኤክስ አይ ማለት ነው አይደለ? ይቺ ፊትድ ቫልዩ ወይም ደግሞ ኤስቲሜትድ ቫልዩ ኦፍ ዋይ ናት። ስለዚህ ይቺን የተካናት በዋይ ቦታ ማለት ነው። ስለዚህ ምን ይሆናል? አልፋ ሲባዛ በኢአይ አይሆንም። ሰሜሽን ኦፍ ኢአይ አልፋ ሃት ፕላስ ሰሜሽን ኦፍ ኢአይ ቤታ ሃት ፕላስ ሰሜሽን ኦፍ ኢአይ ቤታ ሃት ኤክስ አይ ማለት ኤክስ አይ ሶሪ ይሄ የለም። ሰሜሽን ኦፍ ኢአይ ቤታ ሃት ኤክስ አይ። ስለዚህ እነኚህ ኮንስታንት ስለሆኑ ምን ይወጣሉ? አልፋ ከውጭ ትወጣለች፣ ሰሜሽን ኦፍ ኢአይ ቀረች። ፕላስ ቤታ ሃት አሁንም ከውጭ ትወጣለች፣ ሰሜሽን ኦፍ ኢአይ ኤክስ አይ ቀረች። ስለዚህ ሰሜሽን ኦፍ ኢአይ ምንድነው ብለናል? ይሄው ዜሮ አይደለ? ዜሮ ሲባዛ በአልፋ ዜሮ ሆነ ማለት ነው። ዜሮ ፕላስ ሰሜሽን ኦፍ ኢአይ ኤክስ አይ ወይም ደግሞ ሪሲጁዋሉ እና ኤክስፕላናቶሪ ቫሪያብል አንኮሪሌትድ ናቸው ብለናል። ያ ማለት ዜሮ ነች ማለት ነው። ዜሮ ሲባዛ በቤታ ዜሮ። ዜሮ ፕላስ ዜሮ ኢዝ ኢኳልስ ቱ ዜሮ ማለት ነው። ይሄ ጋር ልናሳይ እንችላለን በዚህ መልኩ ማለት ነው። ኦኬ አሁንም እንግዲህ ሪሲጁዋል እና ጉድነስ ኦፍ ፊትን ለመስራት ስንሞክር የተለያዩ ቫሪዬሽን ማለት ሞዴሉ ጥሩ ገልጾታል ወይስ አልገለጸውም የሚለውን ለማሳየት ነው እንግዲህ ጉድነሱን የምንሰላው። ስለዚህ ቫሪዬሽን ያስፈልገናል። ቶታል ቫሪዬሽን፣ ኤክስፕሌን ሰም ኦፍ ቫሪዬሽን እና ሪሲጁዋል ሰም ኦፍ ቫሪዬሽን ያስፈልገናል እና እንዲሁም ደግሞ አር ስኩዌር ወይም ደግሞ ኮኤፊሺየንት ኦፍ ዲተርሚኔሽኑም ያስፈልገናል ማለት ነው። ያንን ለመስራት ኮንሲደር ዋይ አይ ኢዝ ኢኳልስ ቱ ዋይ ሃት አይ ፕላስ ኢአይ። ያ ማለት ምን ማለት ነው? ምክንያቱም ዋይ አይ እንዴት ነው የሚሰጠን? አልፋ ሃት ፕላስ ቤታ ሃት ኤክስ አይ ፕላስ ኢአይ ነው አይደለ? ይሄ ከሆነ ይቺ ደግሞ ማናት ብያችኋለሁ ቅድም ስጽፍ ምንድን ነው ዋይ ሃት ኢዝ ኢኳልስ ቱ ፕሪዲክቷ እንትን ኤስቲሜቷ ማለት ነው አልፋ ሃት ፕላስ ቤታ ሃት
ኤክስ አይ ነው ብያችኋለሁ። ስለዚህ እዚችኛዋ ዋይ ላይ የተጨመረችው ማናት? ኢ ናት። ስለዚህ ምን ሆነ ማለት ነው? ዋይ ሃት ፕላስ ኢ አይ ሆነ ማለት ነው። ስለዚህ ዋይ አይ ኢኳልስ ቱ ዋይ ሃት ፕላስ ኢ አይ ኤስቲሜትድ ያደረግና ፕላስ ኢረሩ ማለት ነው። እቺ ሳምፕል ማለት ናት። ኦኬ ሶ ኦብዘርቭድ ቫልዩ ኦፍ ዋይ አይ ወይም ደግሞ የሳምፕሉ እዚ ኢኳልስ ቱ ኤስቲሜትድ ቫልዩ ኦፍ ዋይ አይ ይቺ ማለት ነው ሲደመር ሪሲጁዋል ማለት ነው። ሶ ይሄ ከሆነ ሰም ቦዝ ሳይድስ ኦፍ ዘ ኤክስፕሬሽን። ስለዚህ ምን እናድርገው? ይሄንን ሰሜሽን ውስጥ ክተቱት ነው የሚለን። ሰሜሽን ኦፍ ዋይ አይ ኢዝ ኢኳልስ ቱ ሰሜሽን ኦፍ ዋይ አይ ሃት ፕላስ ሰሜሽን ኦፍ ኢ አይ። ኦኬ ሰሜሽን ኦፍ ኢ አይ ምንድን ነው? ዜሮ አይደለ? ስለዚህ ሰሜሽን ኦፍ ዋይ አይ ከማጋ እኩል ከሆነ ከሰሜሽን ኦፍ ዋይ ሃት አይ ጋር። ስለዚህ ኦቨር ኤን ብናደርገው ምን ይሰጠናል? ይሄ ዋይ ሚን አይሰጠንም? ዋይ ሚን ይቺ ዋይ ሃቷ ኦቨር ኤን ምን ትሰጠናለች? እዚህ ኳስቱ ዋይ ሃት ሚን አሰጠንም። ስለዚህ ምን ሆነ ማለት ነው? ዋይ ሚን እዚህ ኳልስቱ ኤስቲሜትድ ቫልዩ ኦፍ ዋይ ሚን ጋር እኩል ይሆናል ማለት ነው። ሁለቱ እኩል ሆኑ። ይሄኛው አንዱ አሰምሽን ነው በዚህ ፕሩፍ መሰረት ማለት ነው። ኦኬ ሶ ሁለቱ እኩል ከሆኑ ዚስ ኢንዲኬት ዛት ዘ ሚን ኦፍ ዘ አክቹዋል ኤንድ ፊትድ ኦር ፕሪዲክትድ ዋይ አይ አር ኢኳል። ሚኑ አማካይ ውጤታቸው እኩል ነው። ስለዚህ አሁን ከዚህ ኢኩዌሽን ላይ ሁለቱንም ዋይ ሚን ትቀንሳላችሁ። ስለዚህ ከዚህ ላይ ስቀንሱ ዋይ አይ ማይነስ ዋይ ሚን እዚህ ኢኳልስቱ ዋይ ሃት አይ ማይነስ ከዋይ ሚን ጋር እኩል የሆነው ማን እኩል ነው? ዋይ ሃት ሚን እኩል ነው አይደለ? ኦኬ እንደዚህ ማድረግ እንችላለን። ሲደመር ኢ አይ ይሆናል አይደለ ይሄ። ስለዚህ ዋይ አይ ማይነስ ዋይ ሚን ደግሞ ምንድን ነው? ቫሪዬሽን ነው። ስለዚህ ቫሪዬሽን ከሆነ በስሞል ዋይ አይ እንወክላታለን። እዚህ ኢኳልስቱ ዋይ ሃት አይ ማይነስ ዋይ ሃት ሚን ደግሞ አሁንም ቫሪዬሽን ናት። ስሞል ዋይ ሃት አይ እንወክላታለን ፕላስ ኢ አይ ማለት ነው። ፕላስ ኢ አይ። ስለዚህ ይሄ መጣልን ማለት ነው። አሁን ይሄ ከመጣልን ስለዚህ ዘ ቫሪዬሽን ኦፍ ዘ ፕሪዲክትድ ቫልዩ ፕላስ ሪሲጁዋል እዚ ኳልስቱ ዘ ቫሪዬሽን ኦፍ ዘ አክቹዋል ቫልዩ ኦፍ ዋይ ከሆነ ሁለቱንም ምን እናደርጋለን? ሰሜሽን እንከታለን። ወይም ደግሞ መጀመሪያ ቦት ሳይድስ ስኩዌር እናደርግ። ያ ማለት ምን ማለት ነው? ይቺን አቻ አይደል ላይ መጣዋት ዞል ስኩዌር ላድርገው። ስኩዌር ሳደርገው ዋይ አይ ስኩዌር እዚ ኳልስቱ ዋይ ሃት አይ ስኩዌር ፕላስ 2 ዋይ ሃት አይ ኢ አይ ፕላስ ኢ አይ ስኩዌር ይሆናል አይደለ? ቦት ሳይድስ ይሄንን ሁለት ጊዜ መድገም ማለት ነው ስኩዌር ማለት አይደለ? ስለዚህ ስታበዙት እርስ በርሱ ይሄን ነው የሚመጣው። ሶ ይሄ ከመጣ ይሄንን ምን አድርጉት? ሰሜሽን ክተቱት ነው የሚለን። ሰሜሽን ክተቱት። ሶ ይኸው እዚህ ጋር በዚህ መልኩ መጥቶልናል። በዚህ መልኩ ስለዚህ ሰሜሽን ስንከተው ሰሜሽን ኦፍ ዋይ አይ ሃት ስኩዌር ፕላስ 2 ሰሜሽን ኦፍ ዋይ አይ ስኩዌር ኢ አይ ማለት ይችኛዋ ሰሜሽን ኦፍ ዋይ ሃት አይ ኢ አይ ምን ይመጣል? ዜሮ ይመጣል። ስለዚህ ዜሮ ከመጣ ይሄ ሲባዛ በሁለት ምን ይሆናል ማለት ነው? ዜሮ ጠፋ። ማን ቀረች? ሰሜሽን ኦፍ ዋይ ስሞል ዋይ ስኩዌር እዚ ኢኳልስ ቱ ሰሜሽን ኦፍ ዋይ ስሞል ዋይ ሃት ስኩዌር ፕላስ ሰሜሽን ኦፍ ኢ አይ ስኩዌር ማለት ነው። ሁለቱ ቀሩ ማለት ነው። ሰሜሽን ኦፍ ኢ አይ ስኩዌር ሪሲጁዋል ሰም ኦፍ ስኩዌር ይባላል። ሪሲጁዋል ነች ብያቸው የለ ኢ። ስለዚህ ሪሲጁዋል ሰም ኦፍ ስኩዌር ሰሜሽን አለ ሰም ስኩዌር አለች ስኩዌር። ስለዚህ ሪሲጁዋል ሰም ኦፍ ስኩዌር። ይችኛዋ ደግሞ ኤክስፕሌንድ ሰም ኦፍ ስኩዌር ትባላለች። ኤክስፕሌንድ ሰም ኦፍ ስኩዌር። ይሄ ደግሞ አጠቃላይ ከዋይ ከሳምፕል ወይም ከአክቹዋል ሚን ዲቬት ያደረገው ደግሞ ቶታል ሰም ኦፍ ስኩዌር ይባላል። ስለዚህ ምን አገኘ ማለት ነው? ቶታል ሰም ኦፍ ስኩዌር ኢዝ ኢኳልስ ቱ ኤክስፕሌንድ ሰም ኦፍ ስኩዌር ፕላስ ሪሲጁዋል ሰም ኦፍ ስኩዌር የሚል አገኘን ማለት ነው። በዚህ መልኩ እናገኛለን። ኦኬ በጣም ጥሩ። ሪሲጁዋል ኤንድ ጉድነስ ኦፍ ፊት አሁንም ቀጥሏል። The residual and a fitted value are uncorrelated and hence this indicates that on average the actual and fitted value of dependent variable are equal. Then square both sides. ምን ታረጉታላችሁ? ስኩዌር አድርጉት። ስኩዌር ተደረገ። እኔ አድርጌዋለሁ ቅድም ማለት ነው። ስኩዌር ካደረኩ በኋላ ላስት ላይ ኤክስፕሬሽን ላይ ሰሜሽን ክተቱት ማለት ነው። ሰሜሽን ክተቱት። ስለዚህ ይሄው
ቶታል ሰም ኦፍ ስኩዌር ያልኳችሁ ይሄ ኤክስፕሌንድ ሰም ኦፍ ስኩዌር ያልኳችሁ ይሄኛው ደግሞ አርኤስኤስ ያልኳችሁ። ስለዚህ ቶታል ሰም ኦፍ ስኩዌር ዘ ሰም ኦፍ ዘ ኤክስፕሌንድ ሰም ኦፍ ስኩዌር ኤንድ ዘ ሪሲጁዋል ሰም ኦፍ ስኩዌር መባሉን እዚህ ጋር እየገለጸላችሁ ነው ማለት ነው። ይሄው እዚህ ጋር እየገለጸው ነው። ኦኬ በጣም ጥሩ። ወደፊትም ጥያቄዎች ስለምንሰራባቸው እንዲሁም ደግሞ የተሰሩ ሚዶች አሉ። ስለዚህ እዛ ላይ በመሄድም መጠቀም ትችላላችሁ። ባይዞ የሰራሁት ሚድ አለ። በጣም የአዲስ አበባ ዩኒቨርሲቲ ሚድ ነው እና በጣም ብዙ ስለነኚህ ነገሮች ያካተተ ነው። እሱን ሄዳችሁ ኢኮኖሜትሪክስ 1 ሚድ ኤግዛም እና ቱቶር ላይ ሄዳችሁ ብታዩ ታገኙታላችሁ ማለት ነው። ኦኬ እና ይሄን ይመስላል ዘ ኮፊሽንት ኦፍ ዲተርሚኔሽን። እንግዲህ አንዱ ጉድነስ ኦፍ ሞዴልን የሚገልጽልን ነው ብያችኋለሁ። ስለዚህ ኮፊሽንት ኦፍ ዲተርሚኔሽን አር ስኩዌር በመባል ይወከላል። ይሄ ማለት ነው አር ስኩዌር ነው። ሶ ማቴማቲካሊ ኢት ኢዝ ጊቭን አስ አር ስኩዌር ኢዝ ኢኳልስ ቱ ኢኤስኤስ ኦቨር ቲኤስኤስ ነው፣ ወይም ደግሞ ኤክስፕሌን ሰም ኦፍ ስኩዌር ኦቨር ቶታል ሰም ኦፍ ስኩዌር ነው። ይሄንንም ሚዲየም ላይ ሰርቻለሁ፣ እንዲሁም ደግሞ እዚህም ለማስረዳት ሞክራለሁ። ኦኬ እና ዋን ማይነስ ይሄ ማለት ደግሞ ከዋን ማይነስ አርኤስኤስ ኦቨር ቲኤስኤስ ጋር እኩል ነው። ለምንድን ነው እንደዛ የሆነው ብላችሁ ጠይቁ። ሶ ቲኤስኤስ ኢዝ ኢኳልስ ቱ ኢኤስኤስ ፕላስ ምን ነው ብያለሁ? አርኤስኤስ አይደለ? አርኤስኤስ። ስለዚህ ምን እናርግ? ይሄ በቲኤስኤስ ቦታ ይሄንን ሁለቱን ብታቁ ወይም ደግሞ በኢኤስኤስን ለማግኘት ምንድን ነው የምናደርገው? ኢኤስኤስ ኢዝ ኢኳልስ ቱ ቲኤስኤስ ማይነስ አርኤስኤስ። ስለዚህ ይችን ያዙልኝ። ኢኤስኤስ ኢዝ ኢኳልስ ቱ ቲኤስኤስ ማይነስ አርኤስኤስ ከሆነ እዚህ ቦታ ላይ ቲኤስኤስ ማይነስ አርኤስኤስን ልተካ ነው። ስለዚህ አር ስኩዌር ኢዝ ኢኳልስ ቱ ቲኤስኤስ ማይነስ አርኤስኤስ ኦቨር ይቺ ቲኤስኤስ አለች ቲኤስኤስ ማለት ነው። ስለዚህ ይህንን መበተን እችላለሁ። ቲኤስኤስ ኦቨር ቲኤስኤስ ሲቀነስ አርኤስኤስ ኦቨር ቲኤስኤስ። ስለዚህ ቲኤስኤስ ኦቨር ቲኤስኤስ ዋን አይደለ? ማይነስ አርኤስኤስ ኦቨር ቲኤስኤስ አርኤስኤስ ኦቨር ቲኤስኤስ። ስለዚህ ይሄ ማዋጋ ነው የአር ስኩዌር። አር ስኩዌር ሲኳሱ 1 ማይነስ አርኤስኤስ ኦቨር ቲኤስኤስ ይሆናል ማለት ነው። ሶ ይሄ ማለት ደግሞ 1 ማይነስ አርኤስኤስ ደግሞ ቅድም እዚህ ጋር እንዳሳየኋችሁ የቱ ጋር እዚህ ጋር እንዳሳየኋችሁ ይቺ ምንድና ብያችኋለሁ? አርኤስኤስ አይደለ? ሶ አሁን መመለስ እንችላለን። ኦኬ 1 ማይነስ ይቺ አርኤስኤስ ቦታ ሰሜሽን ኦፍ ሪሲጁዋል ሰም ኦፍ ስኩዌር ገባች። ከዚያ ቲኤስኤስ ደግሞ ማናት? ቲኤስኤስ ደግሞ ይሄ የቶታል የአክቹዋል ዋይ ከሚኑ ያለው ዲቪዬሽን አይደለ? ስለዚህ በዚህ መልኩ ይገለጻል፣ ወይም ደግሞ በስሞል ዋይ ስኩዌር ሰሜሽን ይገለጻል ማለት ነው። በዚህ መልኩ ይገለጻል። ኦኬ ኢት ሜዠርስ አር ስኩዌር ኢንተርፕሬት ስታደርጉ ምን ትሉ መሰላችሁ? ዩኒቱ ላይ ከሆነ አንድ ቫሪያብል ብቻ ነው ያለው ሞዴሉ ማለት ነው። ሲምፕል ሊኒየር ሪግሬሽን ሞዴል አይደለ? ያ ማለት ሞዴል ዋይ አይ ኢዝ ኢኳልስ ቱ አልፋ ፕላስ ቤታ ኤክስ አይ ፕላስ ኢረር አይ ነው። ስለዚህ ቫሪያብሉ ኤክስ ያለችው አንድ ብቻ ነች። ስለዚህ ኤክስ አይ አታስፈልግም፣ ኤክስ ማለት ነው። ቫሪያብሉ አንድ ብቻ ስለሆነች ምን ለውጥ እንዳለው ከዩኒት 3 ጋር አነጻጽሬ እነግርላችኋለሁ። ኢት ሜዠርስ አር ስኩዌር፣ ይሄ ያገኘነው አር ስኩዌር በፐርሰንት ነው የሚቀመጠው። ሶ አር ስኩዌር ሜዠርስ ዘ ፕሮፖርሽን ኦር ፐርሰንቴጅ ኦፍ ዘ ቶታል ቫሪዬሽን ኢን ዘ ዲፔንደንት ቫሪያብል ዋይ which is explained by the independent variable or variables included in the model። እንግዲህ አር ስኩዌር ዴፊኒሽን እዚህ ጋር ሲቀመጥ ቫሪያብል ወይም ደግሞ ቫሪያብልስ ይላል አይደለ? ሶ ምን ስለሆነ ነው ይሄ ጋር ሲምፕል ሊኒየር ሪግሬሽን ስለሆነ ቫሪያብልስ የምትለዋ እሷ አታስፈልግም። ስለዚህ ምንድነው የሚለካልን ፖርሽን ኦፍ ኦይ ወይም ደግሞ ፐርሰንቴጅ ኦፍ ዘ ቶታል ቫሪዬሽን። ቶታል ቫሪዬሽን ቲኤስኤስ ማለት ነው። ሶ ፐርሰንቴጅ ኦፍ ቶታል ቫሪዬሽን ኢን ዘ ዲፔንደንት ቫሪያብል ላይ። ዲፔንደንት ቫሪያብሉ ማን ነው? ከዚህ በኩል ያለው ዋይ አይ አይደለ? ዋይ አይ ዩኒቷን ላይ እንደገለጽኩት ማለት ነው። ሶ ዲፔንደንት ቫሪያብል ዋይ ሶ የዚህ ዲፔንደንት ቫሪያብል ላይ ከሚፈጸሙ 100% ከሆነ ቫሪዬሽን የአር ስኩዌር ፕሮፖርሽኗ ያቺ የአር ስኩዌር የመጣችልን ለምሳሌ 3% ከሆነ ስለዚህ ፍሮም ዘ ቶታል ቫሪዬሽን ኦፍ ዲፔንደንት ቫሪያብል ዋይ
3% of variation is explained by independent variables or x ማለት ነው በx including in the ሞዴል ውስጥ ባሉት ኢንዲፔንደንት ቫሪያብሎች ኤክስፕሌንድ ሆኗል ብለን ዴፊኒሽኑን እንሰጣለን። ወይም ደግሞ ቀጥታ ቫሪያብልስ ምናምን ኢንዲፔንደንት ቫሪያብል ከምትሉ from the total dependent variation on y is this amount of percent is explained by the model ካላችሁ it is true ማለት ነው። true ኦኬ ኦልተርኔቲቭ ፎርሙላ ፎር r ስኩዌር እንግዲህ r ስኩዌር ኦልተርኔቲቭ ፎርሙላዎች አሉት። እንዴት ተደርጎ እስኪ እኔ ማለት ነው። ኦኬ we know that ESS ይሄ እንደሆነ ቅድም ነግሬያቸዋለሁ ያያየኑ ነው። TSS ደግሞ ይቺ ቶታል ቫሪዬሽን ይሄኛው ኤክስፕሌንድ ቫሪዬሽኑ ማለት ነው። ከዚያ RSS TSS ESS ኦቨር ማን ነው TSS ነው አይደለ? ስለዚህ ይሄ ኦቨር ይሄ ሆነ ማለት ነው። ኦኬ ከዚያ ይቺ YI ሃት ማለት ደግሞ ትንሿ YI ሃት ከማን ጋር እኩል ነች? ከY ሃት አይ እና ሲቀነስ ከY ሚን ከአክቹዋሉ ሚን ጋር እኩል ነው። ለምን ሆነ? Y አክቹዋል ሚኑ ከY ሃት ሚኑ ጋር እኩል ስለሆነ፣ ስለዚህ ይሄንን ብንቀንስም ሌላ ፎርሙላ ስለምናገኝ ማለት ነው። ኦኬ በጣም ጥሩ። ስለዚህ እነኚህ እኩል ከሆኑ Y ሃት ደግሞ ማናት አለ? Y ሃት አይ እንደነገርኳችሁ አልፋ ሃት ፕላስ ቤታ ሃት ኤክስ አይ ነች። ስለዚህ ይችን ቦታ ሊተካ ነው እዚች ጋር። ስለዚህ አልፋ ሃት ፕላስ ቤታ ሃት ኤክስ አይ ማይነስ ዋይ ሚን ማለት ነው። ሶ አሁን ደግሞ አልፋ ሃት ካሁን ፊት እንደሰራሁት አልፋ ሃት እዚህ ኳልስቱ ምን የሚል ፎርሙላ አለን? ዋይ ሚን ማይነስ ቤታ ሃት ኤክስ ሚን የሚል ፎርሙላ አለን አይደለ? ስለዚህ ይችን ምን ተካት እዚህ ጋር ማለት ነው። በአልፋ ቦታ እንተካለን። ይችኛዋ ብቻ ትቀራለች። ይሄንን ተክተን ሲደመር ይሄ ሲቀነስ ዋይ ሚን ማለት ነው የቀረን አይደለ? ስለዚህ በአልፋ ቦታ ያንን ስንተካ ዋይ ሚን ማይነስ ቢሃት ኤክስ ሚን የአልፋ ነው። ሶ ይችኛዋ ቢሃት ኤክስ ሚን ትወርዳለች። ቢሃት ኤክስ ሚን ፕላስ ይችኛዋ ማይነስ ዋይ ሚን አለች፣ ዋይ ሚን አለች። ስለዚህ ዋይ ሚን በማን ጠፋች? በዋይ ሚን ጠፋች። ሶ ምን ወጣች? እዚህ ጋር ብታዘዋውሩት ምንድነው የሚሆነው? ቢሃት ኤክስ አይ ማይነስ ቢሃት ኤክስ ሚን አይደለ? ይሄንን ወደዚህ ብታመጣው ብታዘዋውሯት ያው ኔጌቲቭ ስለሆነች ማለት ነው። ስለዚህ ይችን ቢሃት እኔ ጋራ ስትዋጡ ቢሃት ኢንቱ ኤክስ አይ ማይነስ ኤክስ ሚን ይሆናል ማለት ነው። ስለዚህ ቢሃት ኤክስ አይ ማይነስ ኤክስ ሚን ደግሞ ምንድነው? ይችን በምን እንወክላታለን ብያለሁ? በስሞል ኤክስ አይ እንወክላታለን ማለት ነው። ስለዚህ ምን ሆነች ማለት ነው? ቢሃት ኤክስ አይ ሆነች። ማ ይሄ አጠቃላይ ቢሃት ኤክስ አይ ሆነ ማ ይቺ ዋይ ሃት ማለት ነው። ስለዚህ አሁን ዋይ ሃት ይሄን ከሆነ ከየት የመጣ ነው? ምንድነው የምታደርጉት? ዋይ ሃትን በዚህ ፎርሙላ መተካት። ከዚያ ይችን ደግሞ ስታገኙ አልፋን ደግሞ በዚህ ፎርሙላ መተካት። ሁለቷን ዲስትሪቢዩት ስታደርጉ ይችን ፎርም ታገኛላችሁ። ኤክስ አይ ማይነስ ኤክስ ሚን ደግሞ ስሞል ኤክስ አይ ናት። ስለዚህ ቢ ሃት ኤክስ አይ። ስለዚህ ዋይ ሃት አይ ኢዝ ኢኳልስ ቱ ቢ ሃት ስሞል ኤክስ አይ ከሆነች ይቺ ስኩዌር ሆና ሰሜሽን ስኮን ይሄንንም ምን ታደርጋለች? ይችን ስኩዌር ሰሜሽን እዚህ መሀል ትገባለች ሰሜሽኗ፣ ምክንያቱም ኮንስታንት ስለሆነ ይቺ ትወጣለች። ስለዚህ እንደዛ ትሆናለች አይደለ? ይሄው እዚህ ጋር እንደምታዩት ሰሜሽን ዋይ ሃት ስኩዌር ኢዝ ኢኳልስ ቱ ቢ ሃት ስኩዌር ሰሜሽን ኦፍ ኤክስ አይ ስኩዌር። ለምን ቢ ሃት ወጣች? ኮንስታንት ስለሆነች ማለት ነው። ስለዚህ ቢ ሃት ይሄው ቢ ሃት ስኩዌር ታይምስ ሰሜሽን ኦፍ ኤክስ አይ ስኩዌር ኦቨር ይሄ ማለት ነው። ይሄ ይሄው እንዳለ ተቀምጧል። ነገር ግን ቢ ሃት ደግሞ ማለት ምን ማለት ነው? እንግዲህ ተመልከቱ። ይቺን ደግሞ እንደገና ልተንትናት። ቢ ሃት ስኩዌር ሰሜሽን ኦፍ ኤክስ አይ ስኩዌር ምን ይመጣልናል? ቢ ሃት ታይምስ ቢ ሃት ሰሜሽን ኦፍ ኤክስ አይ ስኩዌር አይደለ? ይቺ ስኩዌር እንድኮን ስኩዌር። ኦኬ ቢ ሃት ማለት ምን ማለት ነው? which is equals to summation of xi yi over summation of xi ስኩዌር። ይቺ አንዷ ቢሃት ማለት ነው። አንዷ ቢሃት እሳት ትቀመጥ ቢሃት ታይምስ ሰሜሽን ኦፍ ኤክስ አይ ስኩዌር ይሄ ማለት ነው። ስለዚህ ይሄ በዚህ አልጠፋም። ስለዚህ ምን ቀረች ማለት ነው? ቢሃት ሰሜሽን ኦፍ ኤክስ አይ ዋይ አይ ቀረች። ይቺ ማናት ታዲያ? ዋይ ሃት አይ ስኩዌር ሰሜሽን ማለት ነው። ስለዚህ ይሄው ዋይ ሃት አይ ወይም ደግሞ ኤክስፕሌንድ ሰም ኦፍ ስኩዌር ይሄንንም ሊሆን ይችላል።
ቢንም ተክቶ ይችን ያጠፋና በማን ያስቀምጣታል? ቢ ሃት ታይምስ ሰሜሽን ኦፍ ኤክስ አይ ዋይ አይ ሊያስቀምጣት ይችላል። ኦቨር ግን ይችኛዋ የቲኤስኤሷ እንዳለች ማለት ነው። ስለዚህ ይቺ ፎርሙላ ናት፣ ይቺም ፎርሙላ ነው። በዚህም ብትሰሩ ትክክል ናችሁ፣ በዚህም ብትሰሩ ትክክል ናችሁ ማለት ነው። ስለዚህ እንደዚህ አይነት የሆኑ ፎርሙላዎችን ፕሩፎቹን ካልሰራችሁ እንዴትም እንትን ልታስታውሷቸው አትችሉም ማለት ነው። ይበዙባችኋል በጣም። ሶ ሚዱ ላይም እንደዚህ የተደበቁ ፎርሙላዎች ናቸው የወጡበት ጥያቄ። ሶ በደንብ ብትከታተሉ እስከ መጨረሻው ብዙ የምጨብጡት ነገር ይኖራል ማለት ነው። ኦኬ ዘ ኮሪሌሽን ኮኤፊሽንት ቢትዊን አክቹዋል ኤንድ ፊትድ ቫልዩ ኦፍ ዲፕሪቬሽን ቫሪያብል ማለት ነው። ሶ በአክቹዋል እና በፊትድ ቫልዩ ኦፍ ዲፔንደንት ቫሪያብል መካከል ያለውን ኮሪሌሽን ኮኤፊሽንት እንዴት ማግኘት እንችላለን? ያ ማለት ኮሪሌሽን ያው ስታት ዋን ላይም እንደተማራችሁት ኮሪሌሽኑ የዲፔንደንት ቫሪያብል የአክቹዋል እና የፊትዱ እነኚህ ናቸው አይደል? አክቹዋል እና ፊትድ። ስለዚህ በስሞል ነው የተጻፉት። በካፒታል ከሆነ መጀመሪያ በካፒታል ላሳያችሁ እንዲገባችሁ። ሶ ምንድነው እንድትሉ ያህል አር ኦፍ ዋይ ሃት ይሄ ኮሪሌሽናቸው ማለት ነው። ምንድነው የሚሆነው? ሰሜሽን ኦፍ ዋይ ካፒታል ዋይ ማይነስ ዋይ ሚን ይሄ የካፒታል ካረግ ነው ማለት ነው። ካፒታል ካረግ ነው ይችን አርን በካፒታል ልስራላችሁ መጀመሪያ እንዴት እንደመጡ እነኚህ ለማሳወቅ ያህል ማለት ነው። ዋይ ማይነስ ዋይ ሚን ታይምስ ዋይ ሃት የካፒታሏ ናት ማይነስ ዋይ ሃት ሚን ኦቨር አንደር ራዲካል ሰሜሽን ኦፍ ዋይ ማይነስ ዋይ ሚን ታይምስ ሰሜሽን ኦፍ ዋይ ሃት ማይነስ ዋይ ሃት ሚን። በዚህ መልኩ እንደሆነ ያው የመጀመሪያ አመት ወይም ደግሞ ሰከንደሪ ኢኮኖሚክስ ስገቡ ይሄንን ኮሪሌሽን በዚህ መልኩ እንደሚሰራ አይታችኋል። ስለዚህ ዋይ ማይነስ ዋይ ሚን ደግሞ ምንድናት? ስሞል ዋይ አይ አይደለች? ስሞል ዋይ አይ በደንብ እንድትይዙ ፈልጋለሁ። ይቺሳ ስሞል ዋይ ሃት አይ ስሞል፣ ይቺስ እንደዛው ማለት ነው። ስለዚህ አሁን እንዴት እንደመጡ ላሳያችሁ። ስለዚህ ኮሪሌሽን ቢትዊን ዘ አክቹዋል ኤንድ ፊትድ ቫልዩ ኦፍ ዲፔንደንት ቫሪያብል ሰሜሽን ኦፍ ዋይ አይ ዲቪዬሽኑ ማለት ነው ሲባዛ ሰሜሽን ኦፍ ዋይ ሃት አይ ማለት ነው። ይችም ዲቪዬሽን የፊትዱ ይሄኛው የአክቹዋሉ ዲቪዬሽን ማለት ነው። ሶ በዚህ መልኩ ሲካፈል እዚህ ጋር ቅድም ያልኳችሁ ዲቪዬሽኑ ይሄን ስለሚሆን ዋይ አይ ስኩዌር ሰሜሽን ኦፍ ዋይ አይ ስኩዌር ማለት ነው። ሶሪ ቅድም እዛ ጋር ስሰራ ምንድነው ዋይ አንደር ራዲካል ውስጥ ማለት ነው አንደር ራዲካል ዋይ ማይነስ ዋይ ሚን እኔ ራሱ ልረሳ ነው ማለት ነው። ሰሜሽን ኦፍ ዋይ ማይነስ ዋይ ሚን ዘ ሆል ስኩዌር ታይምስ ምክንያቱም ስታንዳርድ ኤረር ነው አንደር ራዲካል የገባው ቫሪያንሱ ይሄ ስለሆነ ስታንዳርድ ኤረራቸው ነው የእያንዳንዳቸው ማለት ነው። ስለዚህ ሰሜሽን ኦፍ ዋይ ሃት ማይነስ ዋይ ሃት ሚን ዘ ሆል ስኩዌር ነው ማለት ነው። ስለዚህ እነኚህ ናቸው ሊሆኑ የሚችሉት። ስኩዌር አለ ምክንያቱም ስታንዳርድ ኤረር ኦፍ ዋይ ሃት ስለሆነች ማለት ነው። ኦኬ በዛ መልኩ ታዩታላችሁ። ስለዚህ አንደር ራዲካል ያ ዲቪዬሽኑ ስኩዌር ሲሆን በስሞሉ ይሄው በተወከለልን ውክል መሰረት ማለት ነው። ይሄ ነው ፎርሙላው እንግዲህ። ከዚያ አሁን ይሄ ምን ፕሩፍ አድርጉ ነው የሚለን? ፕሩፍ ዛት ኮሪሌሽን ስኩዌር ኢዝ ኢኳልስ ቱ አር ስኩዌር እኩል መሆኑን ፕሩፍ አድርጉ ነው የሚለው። ከየት እነሳ? ዊ ናው ዛት ዋይ አይ ኢዝ ኢኳልስ ቱ ይችን ቅድም ፊትድ ቫልዩ ላይ ሰርተንባታል። ይቺ ቶታል ቫሪዬሽኗ ወይም ደግሞ አክቹዋል ቫሪዬሽን ኢዝ ኢኳልስ ቱ ፕሬዲክትድ ቫሪዬሽን ሲደመር ኢረር እንደሆነ ማለት ነው። ከዚያሳ እዚህ ጋር ክተቷት ሰሜሽን ኦፍ ዋይ አይ ማለት ዋይ ሃት አይ ፕላስ ኢ አይ ከሆነ የዚች ማለት ነው ገባች። ይችኛዋ ከውጭ ማባዛት አለች ዋይ ሃት አይ ማለት ነው ዋይ ሃት አይ። ስለዚህ ምን ይሆናል? ሰሜሽን ኦፍ ዋይ ሃት አይ ሲባዛ በዋይ ሃት አይ ዋይ ሃት አይ ስኩዌር ሲደመር ኢ አይ ዋይ ሃት አይ አይሆንም። ከዚያ ይሄን ሰሜሽን ዲስትሪቢዩትድ አድርጉት። ሶ ምን ይመጣል? ሰሜሽን ኦፍ ዋይ ሃት አይ ስኩዌር ሲደመር ሰሜሽን ኦፍ ዋይ ሃት አይ ኢረር አይ። ይሄ ደግሞ ዋይ ሃት አይ ሲባዛ በኢረር አይ ሰሜሽን ውስጥ ምንድን ነው? ዜሮ ነው። ምክንያቱም አንኮሪሌትድ ናቸው። ፕሩፉ ሁሌ አያስፈልግም አንዴ ፕሩፍ ስላደረኩ ማለት ነው። ስለዚህ ይሄ ዜሮ ሲሆን ማቀረች ይቺ ብቻ ቀረች። ስለዚህ ምን ሆነ ማለት ነው? ሰሜሽን ኦፍ ዋይ አይ ዋይ ሃት አይ እዚህ ኳልስቱ ምን ሆነ ማለት ነው? ሰሜሽን ኦፍ ዋይ ሃት አይ
ስኩዌር ጋር እኩል ሆነልን ማለት ነው። ስለዚህ በዚህ ቦታ ምን ሊገባ ነው? ይችኛዋ ሊገባ ነው ማለት ነው። ኦኬ በጣም ጥሩ። አርዋይ ኮሪሌሽን ቢትዊን ፊትድ ኤንድ አክቹዋል ቫልዩ ኢኳልስ ቱ ይሄ ነበረ። ስለዚህ በዚህ ቦታ ማን ገባ? ሰሜሽን ኦፍ ዋይ ሃት አይ ስኩዌር ገባ ኦቨር ይሄ እንዳለ ማለት ነው። ይሄ እንዳለ ሶ ኦቨር ይሄው እንዳለ ሰሜሽን አንደር ራዲካል ውስጥ ማለት ነው። ከዚያ ይችን ሁለቱን አንደር ራዲካል አሁን ይሄን ለማድረግ ምን እናርግ? ይሄ ሰሜሽን ኦፍ ዋይ ሃት አይ ስኩዌር ታይምስ ሰሜሽን ኦፍ ዋይ ሃት አይ ስኩዌር እናብዛው ይሄንን ማለት ነው። እናብዛና ምን እንክተተው? አንደር ራዲካል እንክተተው። ይሄ ሰሜሽን ኦፍ ዋይ ሃት አይ ስኩዌር አይደለም የሚሆነው? ዋይ ሃት አይ ስኩዌር ያ ማለት ሰሜሽን ኦፍ ዋይ ሃት አይ ስኩዌር ዞሆል ስኩዌር አይደለም የሚሆነው? ስለዚህ ከአንደር ራዲካል ውስጥ ሲወጣ ምን ይሆናል? ይሄን ያጠፋውና አንዷ ብቻ ትቀራለች አይደለ? ሶ ዘሴም ነው ማለት ነው። ይሄኛውና ይሄኛው ዘሴም ናቸው። ኦኬ ስለዛ ነው እዚህ ጋር አስገብቶ ያበዛው ማለት ነው። ሁለት ያደረጋቸው ከየመጡ እንዳትሉ። ይሄኛው ከታይም ራዲካል አለ፣ የታችኛው ራዲካል ስላለ ስለዚህ እቺንም ራዲካል ጋር አስገባት። ስለዚህ ራዲካል ኤ ኦቨር ራዲካል ቢ ማለት እና ራዲካል ኤ ኦቨር ቢ ደግሞ ዘሴም ነው አይደለ? ስለዚህ ምን አደረጋቸው? በአንድ ራዲካል አደረጋቸው ማለት ነው። ስለዚህ አንዷ ዋይ ሃት አይ በአንዷ ዋይ ሃት አይ ጠፋች። ስለዚህ ማንቀረች ማለት ነው? አንዳቸው ብቻ ቀሩ ማለት ነው። እነኚህ ብቻ ቀሩ። ስለዚህ አር ዋይ ሃት እዚህ ኳልስቱ አንደር ራዲካል ዋይ ሃት አይ ሰሜሽን ማለት ነው። ሰሜሽን አለች እዚህ ጋር ዋይ ሃት አይ ስኩዌር ኦቨር ሰሜሽን ዋይ ስኩዌር አይ ሶ ይሄ ሆነ አንደር ራዲካል። ይሄ ማለት ደግሞ ሰሜሽን ኦፍ ዋይ ሃት አይ ስኩዌር ኦቨር ሰሜሽን ኦፍ ዋይ አይ ስኩዌር ማለት ደግሞ ከማን ጋር እኩል ነው? ከአር ስኩዌር ጋር አይደለ? ስለዚህ አር ዋይ ሃት ዚኳልስቱ አንደር ራዲካል አር ስኩዌር ሆነ ማለት ነው። አር ስኩዌር ሆነ ምክንያቱም አንደር ራዲካል ኢኤስኤስ ኦቨር ቲኤስኤስ ስለሆነ የቅድሙ ኢኤስኤስ ኦቨር ቲኤስኤስ ደግሞ አር ስኩዌር ነው። ስለዚህ አንደር ራዲካል ስኩዌር ቦዝ ሳይድስ ስኩዌር ብታረጉ ምን ይሆናል? አር ስኩዌር ዋይ ሃት እዚህ ኳልስቱ ይሄ ስኩዌሩ ያጠፋውና ከአር ስኩዌር ጋር እኩል ነው ማለት ነው። ስለዚህ ይሄ ኮሪሌሽን ስኩዌር ኦፍ አክቹዋል ኤንድ ፊትድ ቫልዩ ኢዝ ኢኳል ቱ ዘ ኮኤፊሺየንት ኦፍ ዲተርሚኔሽን ጋር እኩል እንደሆነ ቼክ ማድረግ ትችላላችሁ። በዚህ መልኩ ልክ እዚህ ጋር መጨረሻ ላይ ጨርሶላችኋል ማለት ነው። በጣም ቀላል ነው፣ ብዙ አታካብዱት ማለት ነው። ኦኬ ይህንን ካየን ኑመሪካል ኤግዛምፕል ዛሬ እንሰራለን ብያችኋለሁ። ሶ ዛሬ ኑመሪካል ኤግዛምፕሎችን እናያለን ማለት ነው። ኑመሪካል ኤግዛምፕል ለምሳሌ ምን አለ? ነምበር ኦፍ ችልድረን ኤክስ ብንላቸው ኤንድ ሃወር ፐር ዊክ ሃዝባንድ ስፔንድስ ኦን ሃውስ ወርክ ዋይ ፊት ሊነር ሞዴል ዌር ነምበር ኦፍ ችልድረን አሶሲኤትድ ዊዝ ሃወርስ ሃዝባንድ ስፔንድ ኦን ሃውስ ወርክ ፐር ዊክ ማለት ነው። ስለዚህ የሆኑ የልጆች ብዛት አለ፣ ከዚያ ደግሞ ባልየው ቤት ውስጥ ጊዜ ማጥፋት አለ። ለልጆቹ እንደየልጆቹ ብዛት ጊዜ ማጥፋት አለ ማለት ነው ባልየው። ሶ ሰውየው ወይም ደግሞ ሃዝባንዱ ጊዜ የሚያጠፋውን ታይም አማውንት ኦፍ ታይም እና ከነምበር ኦፍ ችልድረን ጋር አሶሲየት አድርጋችሁ ሞዴል ስሩ ነው የሚለን። ሞዴል ስሩ። ኦኬ ምን አስቀምጦልናል? እሱ ፋሚሊ አለ፣ እስከ ኤል ድረስ ያሉ ፋሚሊዎች አሉ። ነምበር ኦፍ ችልድረን አንድ ያለው አለ፣ ሁለት ያለው አለ፣ ሶስት ያለው አለ፣ አራት ያለው አለ፣ አምስት ያለው አለ። ሃወርስ ፐር ዊክ ሃዝባንድ ስፔንድ ኦን ሃውስ ወርክ። ስለዚህ አንድ ሰዓት የሚያጠፋለ፣ 2 ሰዓት የሚያጠፋለ፣ 3 ሰዓት የሚያጠፋለ፣ 5 ሰዓት የሚያጠፋለ፣ 6 ሰዓት የሚያጠፋለ፣ 7 ሰዓት የሚያጠፋለ። ሶ በዚህ መልኩ መረጃዎቹ ኤክስ እና ዋይ ብላችሁ ይሄንን ኤክስ በሉት ይሄንን ዋይ በሉት እናንተ። ስለዚህ በዚህ መልኩ መረጃዎቹ ተሰጥተውናል። ከዚያ ወዴት እንሄዳለን? ኤክሶች ይሄው ኤክስ ተዘርዝሯል እዚህ ጋር ኤክስ ማለት ነው። ሶ ዋይ ደግሞ እዚህ ጋር ተዘርዝሯል። ስለዚህ ምን እንሰራለን? ኤክስ ሚን እንፈልጋለን። ኤክስ ሚን 1 ሲደመር 1 ሲደመር 1 ሲደመር 1 2 2 ይሄን በሙሉ ሲደምሩት ማለት ነው ምን ይመጣልናል? ድምራቸው 32 ይመጣል። 32 አጠቃላይ ስንት ናቸው? 12 ናቸው። ለ12 ስታካፍሉት ስንት ነው የሚመጣው? ኦኬ ኤክስ ሚን ስንት ነው የሚመጣው? 2.67 ይመጣል ማለት ነው። 32 ለ12 ዋይ ደግሞ እዚህ ጋር ደምሮ ቁልቁል እነኚህን ደምሮ ማለት ነው ስንት አምጥቷል? 40 ለ12 ሲካፈል 3.33 ዋይ ሚን እና ኤክስ ሚን አገኛችሁ። ኦኬ ዋይ ሚን እና ኤክስ ሚን ካገኛችሁ ሌላ ምን ያስፈልጋችኋል?
ኤክስ ማይነስ ኤክስ ሚን ያስፈልጋችኋል። ምን ለማግኘት? ስሞል ኤክስ አይን ለማግኘት ማለት ነው። ስለዚህ ከእያንዳንዱ ኤክስ ላይ አንድ ሲቀነስ 2.67 አንድ ሲቀነስ 2.67 አንድ ሲቀነስ 2.67 እያደረጋችሁ ከነኚህ ላይ ሲቀንሱ ቫልዩዋቸው እዚህ ጋር ያሉትን ይሰጣችኋል። ኤክስ ማይነስ ኤክስ ሚን ተቀምጦላችኋል። ከዚያ ቶታል ሰሜሽን ኦፍ ኤክስ ማይነስ ኤክስ ሚንም ተቀምጧል። ነገር ግን ሰሜሽን ኦፍ ኤክስ ማይነስ ኤክስ ሚን ዜሮ መምጣት ነበረበት። ነገር ግን ምንድነው ይሄ ጋር የነጥብ ቁጥሮች ስለሆኑ ነው እንጂ የኤክስ እና የሚኑ ዲቪዬሽን ሲደመር ምንድነው መምጣት ያለበት? ዜሮ ነው መምጣት ያለበት። ካሁን ፊት የሰራ ነው ፕሩፍ አለ አይደለ? ሶ ዜሮ ነው መምጣት ያለበት። ነገር ግን እዚህ ጋር ኔጌቲቭ 0.04 መጥቷል። ያው የነጥብ ቁጥሮች ስለሆኑ የማጠጋጋት ችግር ነው ማለት ነው። ኦኬ በጣም ጥሩ። ዋይ ደግሞ እዚህ ጋር ተሰጥቷችኋል። ይሄው እዚህ ጋር ስለዚህ ዋይ ሚን ደግሞ እዚህ ጋር አግኝታችኋል። 3.33ን አግኝታችኋል። አሁንም ከእያንዳንዱ ዋይ ላይ ሚንን ስቀንሱ በዚህ መልኩ ታገኛላችሁ። ይሄንን ታገኛላችሁ ማለት ነው። ስለዚህ ስደምሩት አጠቃላይ እና ለብዛቱ ስታካፍሉ 0.4 ይመጣል። ፖዚቲቭ 0.4። አሁንም ይሄም 0 ነበር መምጣት ያለበት። ያው የነጥቦች ኢረር ነው ማለት ነው። ከዛ ይሄንን ሁለቱን ታበዙታላችሁ። ይሄንንና ይሄንን ማለት ነው። ሶሪ ሶ ሁለቱን ስታበዙት ማይነስ 1.67 ሲባዛ በማይነስ 2.33 3.89 ይሆንላችኋል። ስለዚህ እንዲህ እያላችሁ በሙሉ ከዚህ ጋር ታባዛላችሁ ማለት ነው። ሶ በሙሉ አባስታችሁ ሰሜሽኑ ስንት መጣ? 18.32። ኦኬ ይህን እያንዳንዱን ደግሞ ስኩዌር አድርጉት። ያ ማለት ሶሪ ይሄንን ሳይሆን ኤክስ ማይነስ ኤክስ ሚንን ስኩዌር አድርጉት። ኤክስ ማይነስ ኤክስ ሚን እያንዳንዱ ስኩዌር ሲሆን ሁሉም ፖዚቲቭ ይሆናል። ሶ ምን ይሆናል? 2.79 ያ ማለት ኔጌቲቭ 1.67 ስኩዌር ሲሆን ፖዚቲቭ 2.79 መጥቷል። እያንዳንዱ በዚህ መልኩ ይመጣል። ከዚያ ድምራቸው እዚህ ጋር 26.68 ይመጣል ማለት ነው። ኦኬ ከዚያ ቤዝድ ኦን ፕሪቪየስ ቴብል ኤስቲሜት ዘ ስሎፕ ወይም ደግሞ ቢን ኤስቲሜት አድርጉ ይለናል ማለት ነው። ቢ ማለት ይቺ ቢ ሃት እያልኩ የሰራኋት እኔ ቢ ሃት ዋን ማለት ነው። ቢ ሃት ዋን። ስለዚህ ቢ ሃት ደግሞ እንዴት ነው ያልኳችሁ? ቢ ሃት ኢዝ ኢኳልስ ቱ ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር አይደል ያልኳችሁ? ሰሜሽን ኦፍ ኤክስ አይ ማለት ምን ማለት ነው? እዚህ ጋር ሰሜሽን ኦፍ ኤክስ ማይነስ ኤክስ ሚን ማለት ነው። ሰሜሽን ኦፍ ኤክስ ማይነስ ኤክስ ሚን ደግሞ ተሰጥቶናል አይደለ? ሶ ሰሜሽን ኦፍ ኤክስ ማይነስ ኤክስ ሚን ዘ ሆል ስኩዌር ደግሞ የታችኛው እዚህ ጋር ተሰጥታናል 26.68። ስለዚህ ይችኛዋ ይቺ ናት ማለት ነው። ምክንያቱም ኤክስ ማይነስ ኤክስ ሚን ዘ ሆል ስኩዌር አለ ይቺ ማለት ናት ዲቪዬሽኗ። ሶ ሰሜሽን ስንከታው ስንደምረው በሙሉ ይሄ መጣ። ሰሜሽን ኦፍ ኤክስ አይ ዋይ አይ ማለት ደግሞ የትኛውን ነው የሚወስንልን? ይሄኛውን ነው። ኤክስ ማይነስ ኤክስ ሚን ታይምስ ዋይ ማይነስ ዋይ ሚን ማለት ነው። ሶ ይሄ ደግሞ ሰሜሽኑ ስንት ነው የመጣው? 18.32። ስለዚህ 18.32 ሲካፈል ለ26.68 ነው የሚሆነው ማለት ነው። ስለዚህ ይሄው ይህ አለ 0.69 ሆነ። ሶ ኢንተርፕሬት አድርጉ ብትባሉ ኢፍ ዘ ችልድረን ዋን ችልድረን አድድ ቱ ዘ ፋሚሊ the husband spends on time for the houses is increased by 0.69 ብለን ኢንተርፕሬት ማድረግ እንችላለን። ከዚያ አልፋ ደግሞ ማለት አልፋ ሃት is equals to y mean plus y mean plus ሳይሆን y mean minus b hat x mean ነው። ስለዚህ ይሄ ደግሞ y ሚንም ተሰጥቶናል፣ ይሄው x ሚን ተሰጥቶናል፣ ይሄው ቤታን አገኘን፣ ይሄው። ስለዚህ ተክታችሁ መስራት 3.33 ሲቀነስ 0.69 ሲባዛ 2.67 እዚህ ኳሱ 1.49 ይሆናል ማለት ነው። ስለዚህ ይሄ አልፋታችን ነው። ስለዚህ ኢስቲሜትዳችን ምን ይሆናል የሚለውን ምን እናደርጋለን ማለት ነው እናያለን። ኦኬ ኑሜሪካል ኤግዛምፕሉ ሪግሬሽን ኢኩዌሽናችን ምን ይሆናል? 1.49 ያገኘነው አልፋ ነው። 1.49 ቤታችን ደግሞ 0.69 ነው። ስለዚህ y estimated is equals to y is equals to 1.49 ፕላስ 0.69 x ማለት ነው። ስለዚህ ኢንተርፕሬቴሽኑ እንዴት ይሆናል የሚለውን እኔ ኢንተርፕሬቴሽን ኦፍ ዘ ስሎፕ ኮኤፊሺየንት ፎር ኤቭሪ አዲሽናል ቻይልድ ቱ ኤ ሃውስሆልድ አንድ አዲሽናል ቻይልድ ወደ ሃውስሆልድ በጨመረን ቁጥር ሃዝባንድስ ፐርፎርም ኦን አቨሬጅ ይችን ኦን አቨሬጅን እንዳረሱ
ኦን አቨሬጅ ሀዝባንድ ምን ፐርፎርም ያደርጋል? አን አዲሽናል 0.69 ሃወርስ አራውንድ 36 ሚኒት ማለት ነው ኦፍ ሃውስ ወርክ ፐር ዊክ በሳምንት የዚህን ያህል አዲሽናል ተጨማሪ ሰዓት ይፈልጋል የሚለውን ኢንተርፕሬት ያደርግልናል። ይቺ ማለት ነው። ኋታ ባውት ይቺስ 1.49ስ ምንድነው የምገልጽልን? ኢንተርፕሬቴሽን ኦፍ ኢንተርሴፕት ናት። እሷ ደግሞ ይቺ የቤታዋ ናት፣ ይቺ የአልፋዋ ናት። ሶ ዌን ዜር አር 0 ችልድረን ኢን ዘ ሃውስሆልድ ምንም ልጅ ባይኖር ቤት ውስጥ ሃዝባንድስ ፐርፎርም ኦን አቨሬጅ 1.49 ሃወርስ ኦፍ ሃውስ ወርክ ፐር ዊክ ማለት ነው። ምንም ልጅ ከሌለ ባልየው ቤት ውስጥ 1.49 ሃወር ብቻ ምን ያደርጋል? ጊዜ ያሳልፋል ቤቱ ውስጥ ማለት ነው። ኦኬ በጣም ጥሩ። ስለዚህ ይሄ 1.49 ምንም ልጅ ሳይኖር ነው። አንድ ልጅ ሲኖር ስንት ሊያሳልፍ ነው ማለት ነው? 1.49 ሲደመር 0.69 ይሆናል ማለት ነው። ኦን አቨሬጅ ማለት ነው ይሄ። ሶ ሁለት ልጅ ቢሆንሳ 2 ሲባዛ በ0.69 ሲደመር 1.49 እያለ ይቀጥላል ማለት ነው። ኦኬ ኑመሪካል ኤግዛምፕሉን በሪግሬሽን ላይን በዚህ መልኩ ማየት እንችላለን። ያ ማለት ምን ማለት ነው? ይቺ ላይን ሪፕሬዘንት የምታደርገን ምንድን ነው? ፊትድ ቫሊዩዋችንን ነው። ይህ ማለት ኤስቲሜትድ ቫሊዩ ነው ወይም ደግሞ ዋይ ሃታችንን ነው ማለት ነው። ዋይ ሃታችን ናት። ስለዚህ ኤስቲሜትድ ቫሊዩ ነው። ሶ አክቹዋል ቫሊዩ ግን እዚህም ሊዘል ይችላል። ስለዚህ በሁለቱ ዲፈረንስ ባለፈው እንዳስረዳኋችሁ ለምሳሌ አክቹዋል ዋዩ ይሄ ከሆነ ስለዚህ ይሄ አጠቃላይ አክቹዋል ዋይ ይሆናል። ነገር ግን ይቺ ምንድናት? ፊትድ ቫሊዩ ወይም ደግሞ ኤስቲሜትዳችን ናት። ስለዚህ ይቺ አማውንት ምንድናት? ሪሲጁዋል ናት ወይም ደግሞ ኢረር ናት ብያችሁ ነበረ። ሶ በዛ መልኩ መገለጽ ይችላል። በዚህ መልኩ ማየት ትችላላችሁ። ኦኬ ኑመሪካል ኤግዛምፕሉ ላይ አር ስኩዌርን መስራት እንችላለን። ያ ማለት ለምንድን ነው? ኦብዘርቬሽን አለ ዋን ይሄ ማለት ነው። ሌላ ኑመሪካል ኤግዛምፕሎች አይደሉም፣ እነኛኑ ነው የተጠቀመው። ሶ ኦብዘርቬሽን አለ ከ1 እስከ 12 ኦብዘርቬሽን አሉ። ሶ ዋይ በዚህ ጋር ተገልጿል። ምን አይነት ኦብዘርቬሽን ምን አይነት ሰዓት እንደሚያሳልፉ ቶታላቸውም ገልጸን ነበር 40 ነው። ኤክስም ተመልሶ መጥቷል። ሶ ቶታሉ 32 ነው። ዋይ ሃት ታዲያ እንዴት ነው የሚሰራው? ዋይ ሃት አይ ኢዝ ኢኳልስ ቱ ኦኬ ዋይ ሃት አይ ኢዝ ኢኳልስ ቱ አልፋ ሃት ፕላስ ቤታ ሃት ኤክስ አይ ማለት ነው። ይችን ትይዙና ይችን ፎርሙላ ትይዙና ዋይ ሃትን ትሰራላችሁ። ስለዚህ አልፋ ሃት ስንት ነው? 1.49 ሲደመር ቤታሳ 0.69 አይደል ያመጣ ነው ሲባዛ ኤክስ ስንት ነው? እዚህ ጋር ኤክስ አንድን ብንወስድ ይሄው እዚህ ጋር ይችኛዋ ማለት ነው። ኤክስ አንድ ብንወስድ ሲባዛ በአንድ ስለዚህ ሁለቱ ሲደመሩ ስንት ነው የሚመጡት? 2.18 2.18 ይመጣል። ስለዚህ ሁሉንም ኤክስ ስንት ሲሆን እዚህ ጋር አንድ ሲሆን 2.18 2.18 2.18 ሁለት ሲሆን 2.87 3 ሲሆን 3.56 4 ሲሆን 4.25 5 ሲሆን 4.94 አድርጋችሁ ዋይ ሃታችሁን ወይም ደግሞ ፕሪዲክትድ ያደረጋችኋትን ዋይ ኤስቲሜት የተደረገችውን ቫልዩ ታመጣላችሁ። ዋይ ሃት መጣች። ለምን ትጠቅማናለች? ኢረርን ለማግኘት። ምክንያቱም ከአክቹዋል ዋዩ ጋር ምን በማድረግ በመቀነስ። ኦኬ ኢረር ኢዝ ኢኳልስ ቱ አክቹዋል ዋይ ይሄ ነው አክቹዋል ዋይ ይሄው አክቹዋል ዋይ ሲቀነስ ዋይ ሃት አይደለ? ዋይ ሃት። ስለዚህ አሁን ቶሎ ብላችሁ ከአንድ ላይ ሲቀነስ 2.18 ሲቀንሱን ስንት ነው የሚመጣው? ኔጌቲቭ 1.18 አይደል የሚመጣው? ዚስ ኢዝ ኢረር ማለት ነው። ይሄ በሙሉ ኢረሩ ነው። ስለዚህ ኢረሩ አያችሁ፣ ሰሜሽን ኦፍ ኢረሩ 0 መምጣቱን እዚህ ጋር አረጋግጦልናል። ይሄው ሰሜሽኑ 0 ነው። ኦኬ ቲኤስኤስ ማለት ምን ማለት ነው? ዋይ አይ ማይነስ ዋይ ሚን አይደለ? ዲቪዬሽን ቲኤስኤስ ቶታል ሰሜሽን ማለት ነው የእያንዳንዱ ቲኤስኤስ። ስለዚህ ዋይ አይ ከአንድ ላይ ዋይ ሚንን መቀነስ ስንትን 3.33 አይደለም ሶሪ 3.33 ያ 3.33 ትቀንሳላችሁ። ሶ ከዋይ ላይ 3 ከአንድ ላይ 3.33 ከሁለት ላይ 3.33 አንድ ሲቀነስ 3.33 ለምሳሌ ስንት ነው የሚመጣው? 2.33 አይደል? 2.33ን ደግሞ ስኩዌር ታደርጉታላችሁ አይደል? ምክንያቱም ቲኤስኤስ ማለት ሰሜሽን ኦፍ ዋይ ማይነስ ዋይ ሃት ዋይ ማይነስ ዋይ ሚን
ሆል ስኩዌር አይደለ? ስለዚህ ይሄን ስኩዌር ስታደርጉት ስንት ይመጣል? 5.4289 ይመጣል። ስለዚህ ሁሉንም እያንዳንዱን ሰርታችሁ ስኩዌር ስታደርጉት እነኚህ ይመጣሉ ማለት ነው። ስለዚህ መጨረሻ ላይ ሰሜሽን ስታደርጉት 50 ይመጣል። አሁን ልታዩ የሚገባ ነገር የዋይ ሚን እና የዋይ ሃት ሚን ምንድናቸው ብለን ነበር? እኩል ነው ብለናል አይደለ? ስለዚህ ዋይ ሚን ይሄውላችሁ እዚህ ጋር 3.33 ዋይ ሃት ሚን እሳ ይሄው እዚህ ጋር 3.33 እኩል አልሆንም? እኩል ሆኑ ማለት ነው። ስለዚህ ይሄንን ማረጋገጥ እንችላለን። ሶ ቲኤስኤስ ቫሪዬሽኑ ስለሆነ 50 መጣ። ኢኤስኤስ ማን ነው? ዋይ ሃት ማይነስ እያንዳንዱ ዋይ ሃት ሲቀነስ ዋይ ሃት ሚን ወይም ደግሞ ከማጋ እኩል ነው ከዋይ ሚን ጋር አይደል? ስለዚህ ሁለቱም ችግር የለውም። ሆል ስኩዌር አድርጉት። ስለዚህ ሰሜሽን ክተቱት። ሶ ዋይ ሃት ይኸውና እዚህ ጋር ከ2.18 ላይ ሲቀነስ 3.33 ሲቀነሱ ስንት ነው የሚመጣው? ኔጌቲቭ 0 ምናምን ሰምሲንግ አይደለ? ስለዚህ እሱን ስኩዌር ስታረጉት ስንት ይመጣል? ኢኤስኤስ 1.3225 ይመጣል። ስለዚህ ሁሉንም እንደዚሁ ሰርታችሁ 12.7 ይመጣል ድምሩ። አርኤስኤስ ይኸው ኢረር አለ። ኢረሩን ስኩዌር አድርጋችሁ ምን ማድረግ ነው? መደመር። እያንዳንዱን ይሄን ስኩዌር አድርጋችሁ ደምሩት 38.06 ይመጣል። ስለዚህ ፋይንድ አር ስኩዌር ኤንድ ኢንተርፕሬት ዩር ሪዛልት። አር ስኩዌር ኢዝ ኢኳልስ ቱ ኢኤስኤስ ኦቨር ቲኤስኤስ አይደለ? ስለዚህ አር ስኩዌር ኢዝ ኢኳልስ ቱ ኢኤስኤስ ስንት ነው? 12.7 ሲካፈል ቲኤስኤስ ስንት ነው? 50.67 ስለዚህ የሆነ ነጥብ ይመጣላችኋል። ካልኩሌተር ስላልያዝኩ ነው። ሶ ይሄንን ኢንተርፕሬት ስታደርጉ ለምሳሌ እኔ በግምት ስንት መጣ ልበል? 0.4 ወይ 0.45 መጣ እንበል። ስለዚህ 0.45 በፐርሰንት ሲገለጥ 45% አይደለ? ስለዚህ 45% ኦፍ variation is explained by the model or the 45% ኦፍ variation is explained by x ማለት ነው፣ ወይም ኤክስፕላናቶሪ ቫሪያብል እንላለን ማለት ነው። ኦኬ እሺ ተማሪዎች እንግዲህ ለዛሬው የያዝኩላችሁ ይሄን ይመስል ነበረ። እስከዚህ ድረስ ከተከታተላችሁኝ ላይክ፣ ሰብስክራይብ እና ሼር ያላደረጋችሁ ካላችሁ ሼር አድርጉ። እንዲሁም ደግሞ ቀጣይ ቪዲዮም ስለምለቅላችሁ ይደርሳችኋል እና ሲደርሳችሁ ደግሞ ቪፒኤን እያበራችሁ ብታዩልኝ በጣም ነው ደስ የሚለኝ። ሶ እናንተን የማይጎዳ ነገር እስከሆነ ድረስ ደግሞ ብታደርጉት ያው ለሰው መልካም መስራት እኔም ለእናንተ ጠቀምኩ ብዬ እየሰራው ስለሆነ ሶ እንደዛ ቪፒኤን ካላችሁ እያበራችሁ ይዩልኝ። በጣም አድርጌ አመሰግናለሁ። ክላስ ጓደኞቻችሁ ግሩፕ ላይ ሼር በማድረግ ከተጠቀማችሁበት እዛ ላይ ሼር አድርጉት። ቴሌግራም ቻናል አለ ከታች ሊንኩ ላይ ማለት ነው። ሶ በሊንኩ ገብታችሁ ቴሌግራሜን ተቀላቀሉ። ባይ ባይ። አመሰግናለሁ።